ስራ የሰሩ ሰዎች ልደታቸው ሌላው ያከብርላቸዋል። ስራ ያልሰሩ ሰዎች ደግሞ ልደታቸው ራሳቸው ነው የሚያከብሩት። መጋቤ ሐዲስ እሸቱ አለማየሁ መጋቤ ሐዲስ ማለት ምን ማለት ነው? አንዱ ቋንቋ ጠጠረ ሲልብህ በተመሳሳይ ቋንቋ ልታብራራው ትችላለህ። ተዋህዶን ለማብራራት ግን ተመሳሳይ ቃል የለም። ብፁዕ ጳጳሱና በአንድ የተለየ እንግዳ የእስራኤልና የኢትዮጵያ ባንዲራ መጀመሪያ ብሔራዊ መዝሙሩ እየተዘመረ ይሰቀላል። በእሱ ስነ ስርዓት ነው ጉዞ የሚጀምረው። ከዚያ በክርስቶስ አንድ ሆኖ የሄደው አካል ይሄ ኮከብ ያለው ነው የሌለው ነው የሚል ጭቅጭቅ ተፈጠረ። ትግራዋዩ ጭንቅላት ከመቀሌ እንዳይወጣ፣ የአማራው ጭንቅላት ከባህር ዳር እንዳይወጣ፣ የኦሮሞ ጭንቅላት ከወለጋ ካሩስ እንዳይወጣ፣ የሶማሌ ወንድሜ ከጅጅጋ አልፎ እንዳያስብ ድንበር እንደ 6 ኪሎ አንበሳ በብረት አጥረን ያመለካከት እስረኛ ጥገኛ አደረገ። ከዚህ የሚሄዱት ምዕመናንና እንትኖቹም አገልጋዮቹ እዛ አካባቢ ላይ ቤተ ክህነትን ወክለው የሚንቀሳቀሱ ሰዎችም ሳያቸው የሆነ ፍራንክ የሚያሯሩጡ እንጂ እውነቴ ነው ማለት እንደ አሜሪካ ዶሮ ወጥ አመት ፍሪጅ እየተቀመጠ ሞቅ እያደረገ የሚጠዘጥ ስድ መሳደብ ይችላል። ቅባ ቅዱስን ማን ነው የሚያዘጋጀው? እንዴት ነው? ማን ነው የሚነካው? በማን እጅስ ነው ሊቀባ የሚችለው ነገር? ሲቸበቸባ $5 እዛ አይቻለውና ከፖለቲከኞቹ ይልቅ እኮ ልዩነቱን ያሰፉብን እኮ የሃይማኖት ሰዎች ናቸው። ማህበራዊ ሚዲያው የመሳሰሉት የብሽሽቅ ፖለቲከኞቹ ሰፈር ብቻ ሳይሆን በተለያዩ የእምነት ተከታዮች ካናዳ፣ አውስትራሊያ ብትሄድ እኛ ቀድሰን ስንወጣ ፕሮቴስታንቶች ወንድሞቻችን ይገባሉ ወይም እነሱ ሲወጡ እኛ ልንገባ እንችላለን። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችንን ልዩ የበዓል ዝግጅታችን ነው የዛሬው ዝግጅት የሚሆነው። ከባይፈርስ ሚዲያ ጀምረናል። በልዩ የገና በዓል ዝግጅታችን ደግሞ ለዛሬ በተመሳሳይ ልዩ እንግዳ ነው ይዤላችሁ የቀረብኩት። ልዩ እንግዳዬ ደግሞ መጋቤ ሐዲስ እሸቱ አለማየሁ ናቸው። መጋቤ ሐዲስ እሸቱ አለማየሁ እንግዲህ የገና በዓልን አስመልክቶ በተለያየ መልኩ የወንጌል ትርጓሜ ሊነግሩን ከዚያም ባሻገር የሆኑ ደግሞ ገና እንደመሆኑ መጠን ስለ ፍቅር፣ ስለ ሰላም፣ ስለ ሀገራችን የምናወራበትን ዝግጅት ነው ይዤላችሁ የቀረብኩት። ስሜ ባይፈርስ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ገናን ከእናንተ ጋር ለማሳለፍ ደግሞ እዚህ ስቱዲዮ ድረስ በእናንተ ስም አክብረውን ስለተገኙ መጋቤ ሐዲስ እሸቱ አለማየሁን ከልብ አመሰግናለሁ። እንኳን አደረሶት፣ እንኳን ደህና መጡ መጋቤ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁኝ ሀሳቤን እንዲያካፍል በዓሉን በተመለከተ ማህበራዊ ህይወታችንን በተመለከተ ሰብእናችንን፣ አስተሳሰባችንን፣ አኗኗራችንን በተመለከተ እንድንነጋገር ተነጋግረንም ሰሚ እንድናገኝ ድልድይ የሚሆን ሚዲያ ስለሆነ አመሰግናለሁ። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። በጣም አመሰግናለሁ። ስለዚህ ቀደም ሲል እርሶም ለማንሳት እንደሞከሩት ማህበራዊ ህይወታችንን በተመለከተ ሀገራችንን በተመለከተ ሰላምና ፍቅርን በተመለከተ እናወራለን። ከዚያ አስቀድሞ ግን ሰላምን፣ ፍቅርን ከኢየሱስ ክርስቶስ የልደት በዓል ጋር አያይዘን ማንሳት ይኖርብናል ይመስለኛል። ተገቢም ነው። ከሱን ጀምር። በጣም ጥሩ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኤርትራም ጭምር ነው ሁለቱ አብያተ ክርስቲያናት የአንድ ሳንቲም ሁለት ገጽታ የሚለውም በጣም ይርቅባቸዋል። ከዛም የጠበቡ ናቸው፣ አንድ ናቸው። እንግዲህ አስመራና አዲስ አበባ የፖለቲካውን፣ የኢኮኖሚውን፣ ይሄ ዓለማዊ ዝክንትልና ጣጣውን ለፖለቲከኞችና ለባለጉዳዮች ተተንላቸው ክርስትን በሃይማኖት መስክ የኢትዮጵያና የኤርትራ አብያተ ክርስቲያናት አንድ ናቸው፣ ተመሳሳይ ናቸው። ምናልባት
ኦሪየንታል ቸርች ሲባሉ አሃት አብያተ ክርስቲያናት ምንላቸው አሉ። ግብጽ አለ፣ ህንድ አለ፣ ሶሪያ አለ፣ አርመን አለ። እነዛ በእርግጥም የባህል ያተረጓጎም የብዙ ልዩነቶች አሉን። በሁለቱ አብያተ ክርስቲያናት መካከልም ግን አንድ ነው። ምናልባት እንደውም ብዙ ግር መንገድ የወደፊቱ የሁለቱን ህዝብ አንድነት ከምናስጠብቅበትና የጥሉን ግድግዳ ከምናፈርስባቸው ማነው ዲዥኖች መካከል አንዱ ሃይማኖት ነው ብዬ አስባለሁና ዙሮ ይሄ በኦርቶዶክስ ተዋህዶ ቤተክርስቲያን የኢየሱስ ክርስቶስ በዓላት አበይት በዓላት የምንላቸው አሉ 9 ናቸው። ንዑሳት በዓላት የምንላቸው አሉ 9 ናቸው። 9ና 9 18 ነው። እንግዲህ አሁን ልናከብር የተዘጋጀንለት በዓል ደግሞ ከ9ኙ ሁለተኛው ነው። ምክንያቱም ተወለደ ለማለት ወደ ኋላ አንድ የሚቀረው ነገር አለ። ያ ተጸነሰ ነው። መጋቢት 29 ቀን እሁድ 3 ሰዓት ላይ በቅዱስ ገብርኤል ብስራት በእመቤታችን መልካም ፈቃድ በእግዚአብሔር ቸርነት የተጸነሰው አካላዊ ቃል ሰው የሆነ አካላዊ ቃል የተወለደው ታኅሳስ 29 ቀን ማክሰኞ ሌሊት ነው ይላሉ አባቶቻችን። እና እንግዲህ የኢየሱስ ክርስቶስ ልደት በዓለም ላይ ብዙ ልደቶች አሉ ታውቃለህ። ሰዎች እንሰማለን ብዙ ልደታቸውን ያከበሩ ሰዎች፣ የትልልቅ ሰዎች እንግዲህ ስራ የሰሩ ሰዎች ልደታቸው ሌላው ያከብርላቸዋል። ስራ ያልሰሩ ሰዎች ደግሞ ልደታቸው ራሳቸው ነው የሚያከብሩት። አሁን ትልልቅ ሰዎች ታውቃለህ በዓለም አቀፍ ደረጃ እንደየዓለም ልደታቸው የሚያከብርላቸው አሉ፣ ሀገር ልደታቸው የሚያከብርላቸው አሉ፣ ሰፈር ልደታቸው የሚያከብርላቸው አሉ፣ ቤተሰብ ልደታቸው የሚያከብርላቸው አሉ። ከዚህ በፊት እንዳልኩት ደግሞ ምነው ባልተወለዱ ተብሎ ደግሞ እንደገና ደግሞ እንደው መልሶ ወደ እናት ማህፀን አይመለስም እንጂ አባረን ወደ እናታቸው ማህፀን ልንመልሳቸው የሚገቡ እርግማን የሆኑ ሰዎች ደግሞ አሉ ባንጻሩ። እና ብዙ ልደቶች አሉ በዓለም ላይ። ይሄኛው ልደት በዓለም ላይ ያሉ ልደቶች በጠቅላላ አንድ ላይ እንኳን ቢታሸጉ ይሄ ልደት ያመጣው ለውጥ ሊያመጡ አይችሉም። እንግዲህ ሁለት ነገር ነው። አንደኛ ይሄኛው ልደት የሚለየው ምንድነው? የተወለደው እግዚአብሔር ነው፣ አካላዊ ቃል ነው። ቅዱስ ገብርኤል እመቤታችንን መጥቶ ትጸንሻለሽ ትወልጃለሽ ሲላት ያስደነገጣት መውለዱ አይደለም። መውለድማ ማንኛውም ሴት ትወልዳለች። ማንኛውም ፍጡር የመባዛት ጸጋን በረከትን ይዞ ነው የሚወለደው። ሰውም ሆነ አዝርዕት እጽዋት አትክልት፣ ሰውም ሆነ አዕዋፍ አራዊት በዓለም ላይ የማይተካካ የለም። እንዲተካካ ተፈጥሮ ተደርጎ ነው የተፈጠረው። የማይተኩትን ደግሞ ነገሮች ደግሞ ዘላቂ አድርጓቸው። ለምሳሌ ፀሐይ አትተካም፣ ጨረቃ አትተካም፣ ከዋክብት አይተኩም። እነዚህ በአንድ ጊዜ ተፈጥረው በዚህ ጊዜ መቼም ፀሐይ ብርሃኗ አለቀ እንደ አምፖል ተቃጠለ የሚባል ፀሐይ የለም። ሌላው ፍጥረት ግን እንዲተካካ ነው የተፈጠረውና እመቤታችን የገረማት ምንድነው? ያስደነቃት እንደው ከማስደነቅም አልፎ ያስደነገጣትና ዝም ያሰኛትም አንደኛ ተወልጃለሽ የተባለችው በድንግልና ነው። ሁለተኛ በድንግልና ይወለዳል የተባለው ደግሞ እግዚአብሔር ነው። ሁለቱም ነገሮች ለጆሮ አዲስ ናቸው፣ ለዓለም አዲስ ናቸው፣ ለፍጥረት በጠቅላላ አዲስ ናቸው። በድንግልና መውለድ አንድ የመጀመሪያ ነው፣ የመጨረሻም ነው፣ የመጀመሪያም ነው። ሁለተኛ እግዚአብሔርን መውለድ የመጀመሪያም ነው የመጨረሻም ነው። ስለዚህ ሁለቱን ትልልቅ ነገሮች አመጥቶ ሲነግራት እንዴት ይሆንልኛ ብላ ተከራከረች። ትክክለኛው ሙግት ትክክል ስለነበረ ቅዱስ ገብርኤል ከዛ በላይ መከራከር አልቻለም። የክርክሩ መዝጊያ ያደረገው ምንድነው? ለእግዚአብሔር የሚሳነው ነገር የለም ማለት እውነት ነው። ለእግዚአብሔር የሚሳነው ነገር የለም። አዎ በፊትህ አለሁኝ፣ አሁን እንደተናገርከው እንደ ቃል ይደረግልኝ። እግዚአብሔር ከወደደ የማያደርገው የሚሳነው ነገር የለም ማለች። እሺ ይሁን ይደረግ፣ እንደ ቃል ይደረግ ስትል ይላል ሊቃውንቱ፣ ልክ አንድ ሴት ከባሏ ዘር ተቀብላ ጸንሳ እንደምታድረው ሁሉ ከዛች ሌሊት ጀምሮ ተቆጥሮ በ9 ወር ከ5 ቀን ልጅ እንደሚወለደው ሁሉ ድንግል ማርያምም እንደ ቃል ይደረግልኝ ብላ የመላኩን ቃል በበጎ ፈቃድ ስትቀበል ፈቃዷን መላኩ ስትሰጥ ቃል በፈቃድ የዕለት ጽንስ ሆኖ ተቀረጸ። ከዛች ሰዓት ጀምሮ 9 ወር ከ5 ቀን ተቆጥሮ ተወለደ። እንግዲህ ይሄ ልደት ቅድም እንዳልኩት ብዙ ልደቶች አሉ። ለምሳሌ ልደተ አዳም እምድር፣ አዳም የተወለደው ከመሬት ነው። ልደተ ሔዋን እማዕፅ፣ ሔዋን የተወለደችው ከጎን ነው። ልደተ አቤል ከማህፀን፣ አቤል የተወለደው ከማህፀን ነው። ልደተ ሙታን መቃብር፣ ሙታን ከመቃብር ይወለዳሉ። ልደተ ውሃ ካለት ፈልቋል፣ መና ከሰማይ ወርዷል። በጣም ብዙ ነገሮች ተወለዱ። አዝሪት ተወልደ ምድር ሐመልማለ፣ ምድሪቱ አውጭ ብሎ ሲያዛት አዝሪት እጽዋት አትክልት ማክሰኞ አስገኝታለች። ባህርን ደግሞ አውጭ ብሎ ሲያዛት ሐሙስ ዕለት
በባህር ያሉ አሳትን የባህር ተንቀሳቃሾችን አስገኝታለች። የነዛ ሁሉ ልደቶች ትርጉም ያገኘው ግን በዚህ ልደት ነው። ይሄ ልደት ቅድም እንዳልኩት ሰውና እግዚአብሔርን ያገናኘ በጨለማና ብርሃን፣ በሞትና በሕይወት፣ በመቃብርና በትንሣኤ፣ በሐዘንና በደስታ በዚህኛው ዓለምና በወዳኛው ዓለም ያለውን ልዩነት ያጠበበ ወይም ደግሞ የቀየረ ማለት ነው። ስለዚህ ይህ ልደት ከልደቶቹ የበለጠ ልደት ነው። እንግዲህ ቅድም እንዳልኩት ሃይማኖታችን ኦርቶዶክስ ተዋህዶ ነው የሚባለው። ኦርቶዶክስ ማለት የቀና ቀጥ ያለ የተሰፈረ የተለካ የተቆጠረ የማይጨመርበት የማይቀነስበት በሰዎች በጎ ፈቃድ ላይ ያልተመሰረተ። እንደምታውቀው ዓለማዊ አስተሳሰቦች የእኛ ውጤቶች ናቸው። ልናጠባቸው፣ ልናሰፋቸው፣ ልናስረዝማቸው፣ ልናሳጥራቸው መብት አለን። ለምሳሌ ፖለቲካ በእኛ ቁጥጥር ስር ነው። ኢኮኖሚ በእኛ ቁጥጥር ስር ነው። የየሀገሩ የፖለቲካ ፍልስፍና ይለያያል አይደለም። ቻይና ብትል ሌላ ነው። የምዕራቡ የካፒታሊስት የምትለው የፖለቲካ ሲስተም ሌላ ነው። የምዕራቡ ሌላ ነው። የድሃ ሀገር ሌላ ነው። የሀብታም ሀገር ሌላ ነው። ፖለቲካዊ አስተሳሰቡም አሜሪካና አውሮፓ ያለው የፖለቲካ ሲስተም እኛ ሀገር ካለው ጋር ላይገናኝ ይችላል። ሰዎች እንደፈለጉ ሊያጠቡት ሊያሰፉት፣ የዚህ ሁሉ ፈጣሪዎች ሰዎች ናቸውና የፈጠሩትን ነገር የማሳደግም የመግደል መብት በፍጡራን እንጂ አለው። ይሄኛው ግን ሃይማኖት ግን ቅድም እንዳልኩት ከሰው ቁጥጥር ውጭ ነው፣ ከኛ ቁጥጥር ውጭ ነውና እንግዲህ አካላዊ ቃል እግዚአብሔር ከሰው ሰው ሆኖ ስጋ ለብሶ በአጭር ቁም በጠባብ ድረስ ተወስኖ የመጣበት ነውና ኦርቶዶክስ ግልጽ ተዋህዶ ማለት ግን መዋሃድ አንድ ማለት። በነገራችን ላይ ተዋሃደ የሚለውን ግስ ተቀላቀለ፣ ተደባለቀ፣ ተቀየጠ እነዚህ የምንላቸው ሁሉ ግሶች አይተኩትም። ምናልባት አንዱን ግስ ሌላው ግስ ሊያበረራው ይችላል አይደለም። አንዱ ቋንቋ ጠጠረ ሲልብህ በተመሳሳይ ቋንቋ ልታበረራው ትችላለህ። ተዋህዶን ለማብራራት ግን ተመሳሳይ ቃል የለም። ይሄኛው እንዲገባን እንጂ በግድ ሰዎች እንዲገባቸው ብለን የምንጠርበው የምንሸርፈው የምናስተካክለው የምናጠበው የምናሰፋው ነገር የለም። ተዋህዶ ማለት መዋሃድ አንድ ምንና ምን ተዋሃደ ለሚለው ሐዲስ ኪዳን መልስ ይሰጣል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ ምን የሆነ የለም ተብሎ የቀዳማዊነቱ ኃያልነቱ ፈጣሪነቱ ሁሉን ቻይነቱ የተነገረለት ቃል ወይም ደግሞ መለኮት ቁጥር 14 ላይ ያም ቃል ስጋ ሆነ ተብሎ ረቂቁ ቃል ከግዙፉ ስጋ፣ ሕያው ቃል ከሟች ስጋ፣ ዘላለማዊ ቃል ከጊዜያዊ ስጋ፣ ሰማያዊ ቃል ከምድራዊ ስጋ ጋር በመዋሃድ ኢየሱስ የሚል ዘላለማዊ ዘመን የማይሽረው ሰማይና ምድርን ያንቀጠቀጠ አለት ተራራውን ያቀለጠ ያጋንንት ኃይል የቀጠቀጠ ፍጹም ለውጥ ያመጣ ለበሽተኞች መድኃኒት፣ ላዘኑት መጽናኛ፣ ለተሰበሩ ጥግና፣ ለዕውራን ብርሃን፣ ቢርብ የሚበላ ዳቦ፣ ቢጠማ የሚጠጣ ውሃ፣ የሕይወት እንጀራ፣ የሕይወት ልብስ የሆነ የሰውን ልጆች ሕይወት በፍጹም የቀየረ ፍጹም ለውጥ ነው። ይሄ ስር ነቀል ለውጥ እንደሚባለው በፖለቲካው ስር ነቀል ለውጥ ልክ አይደለም። ብዙ ትንታኔ ያስፈልግ ወደዛ አልገባም እንጂ ይሄኛው ግን ስር ነቀል ለውጥ ነው ያመጣው የኢየሱስ ክርስቶስ መወለድና እንግዲህ ልደትን ስናከብር የእግዚአብሔርን ጥልቅ ፍቅር የረቀቀ ባህሪውን የጠለቀ ፍቅሩን የመጠቀ ክብሩን የአይነተ ብዙ የሆነ ቸርነቱን የምንማርበት ነው ማለት ነው። ተመልካቾቻችን ዛሬ ልዩ የበዓል ዝግጅታችን ነው እየተከታተላችሁ የምትገኙት ከመጋቤ ሐዲስ እሸቱ አለማየሁ ጋር። ይህን ፕሮግራም ደግሞ ቴምር ሪል ስቴት ስፖንሰር አድርጎልናል። ቴምር ሪል ስቴት በዚሁ በአዲስ አበባ ከተማ 4 ኪሎና ሳር ቤት አካባቢ ላይ በሚገኙ አዳዲስ ሳይቶቹ ላይ በልዩ ቅናሽ በዓልን ምክንያት በማድረግ ኑ የቤት ባለቤት ይሁኑ፣ የሱቅ ባለቤት ይሁኑ ይሎታል። ቴምር ሪል ስቴት የፕሮግራማችን ስፖንሰር ስለሆነ ከልብ ነው የምናመሰግነው። 0926 33 22 11 ደግሞ የቴምር ሪል ስቴት ስልክ ነው። ስለዚህ በዚህ ልታገኟቸው ትችላላችሁ። ማስታወቂያቸውን ሰምተን ተመልሰን እንገናኛለን። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ
እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ። ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። ውይይታችን አሁንም የሚቀጥል ነው የሚሆነው። ሌሎች ጉዳዮችን ከማንሳታችን አስቀድሞ ቀደም ሲል ሐዲስ ኪዳንን አንስተውልኝ ስለነበር መጋቤ ሐዲስ እሸቱ አለማየሁ መጋቤ ሐዲስ ማለት ምን ማለት ነው? መጋቤ ሐዲስነት እንዴት ነው የሚገኘው? እንዴት ነው የሚመጣው? ማን ነው የሚሰጠው? የሚለውን ቢነግሩኝ ደስ ይለኛል። እስከዛሬ ሰምቼው ስለማለት ይሄ ስያሜ የቅዱስ ገብርኤል ነው። እንዲያውም ይሄ በዓል የአሁኑ የልደት በዓል ከዚህ ስም ጋር ይገናኛል። በቤተ ክርስቲያናችን የቸርነት ምንጭና ባለቤት እግዚአብሔር ነው። አዳኝ እግዚአብሔር ነው። ድህነት እግዚአብሔር ነው። ኢየሱስ ክርስቶስ አዳኝ ብቻ አይደለም፣ መድኃኒት ነው። መጋቢ ብቻ አይደለም፣ ምግብ ነው። ጋባዥ ብቻ ሰው ምግብ ነው፣ ግብዣ ነው ራሱ ይላሉ አባቶቻችን። ራሱ በግ ነው፣ ራሱ ሊቀ ካህናት ነው፣ ራሱ ሰዊ ነው፣ ራሱ መስዋዕት ነው። ራሱ የመስዋዕትነቱን ዋጋ ተቀብሎ ክብር የሚሰጥም ራሱ ነው። ነገር ግን እግዚአብሔር ለሚሰራው ስራ እንደ መሳሪያ ሆነው የሚያገለግሉ አሉ። ለምሳሌ እስራኤልን ወደ ግብጽ ከግብጽ አውጥቶ ወደ ምድረ ርስት ወደ እስራኤል ለማስገባት እንደ ተላላኪ እንዳገልጋይ ሆኖ መልአኩ ተልኮ ነበረ። እነ ዳንኤል ለአንበሳ ጉድጓድ ሲላኩ መልአክ ተልኮላቸዋል። እነሱ ሙሴን ሲጸነሱ ብስራታቸው በመልአክ አማካኝነት የመጣ ነው። አዳምና ሔዋን ከገነት ከተባረሩበት ጊዜ ጀምሮ በወደቁበት እየገባ በታሰሩበት በተሰቃዩበት ሁሉ እየገቡ ቅዱሳን መላእክት ረድተዋል እና ቅዱስ ገብርኤል መልአከ ብስራት መጋቤ ሐዲስ ይባላል። የሐዲስ ኪዳን ሐዋርያ፣ የመጀመሪያው የሐዲስ ኪዳን ሐዋርያ ምናልባት ኢየሱስ ክርስቶስን ጨምሮ ዮሐንስ መጥምቅን ጨምሮ ሌሎችም ሐዋርያት ለሰበኩት የድህነት ቃል ላመጡት የምስራች ቃል እንደ መነሻ ሆኖ ያገለግለው የመጀመሪያው መጋቤ ሐዲስ ቅዱስ ገብርኤል ነው። ትጸንሻለሽ ተወልጃለሽ ብሎ ይህን ቃል ባያመጣ ኖሮ አሁን ያለንበት የዓለም ሁኔታ በዚህ እንደዚህ አልነበረ። ስለዚህ ከዚህ በዓል ጋር የሚገናኝ ስም ነው። እንኳንም ከዚህ በዓል ጋር ተገናኘ። በአጋጣሚ እኔ ስላልሰማው ነው። ዞሮ ዞሮ ደግሞ በሰዓቱ በመነሳቱ ደስ ብሎኛል። እኔ ደግሞ ከዚህ በዓል ጋር የሚገናኝ እኔም ስም አለኝ። የኔ ልጅ ምስሌከ ይባላል። ምስሌከ ቀዳማዊ በዕለተ ኃይል። እሷንም አንድ ነገር ቢሏት የኔ መጀመሪያ ልጄ ምስሌከ ነው ስሙ። ኧረ ምስሌከ ማለት ካንተ ጋር ማለት ነው። እንግዲህ ምስሌከ ቀዳማዊ በዕለተ ኃይል ወለድኩ ከእምከርስ በብርሃኑ ለቅዱሳን ወለድኩ ከእምከርስ እምቅድመ ኮከበ ጽባህ የሚል በመዝሙረ ዳዊት በ109ኛው ላይ የሚገኝ ኃይለ ቃል ነው። ሁልጊዜ በየወሩ ለ29 የሚሰበክ ምስባክ ነው። ምስባክ ይባላል። ምስባክ ማለት የአንድ ነገር መግቢያ ማለት የወንጌሉ መግቢያ። በቅዳሴ ሰዓት ወንጌል ከመነበቡ በፊት ከብሉይ ኪዳን ያው ቅዱስ ዳዊት በጣም ብዙ ሚዲያ ላይ ተናግረነዋል። ዳዊት 150 መዝሙር ነው ያለው። በብሉይም ሆነ በሐዲስ እንደ ቅዱስ ዳዊት ነገሮችን ሁሉ የዳሰሰ እንደ ንብ ያልቀሰመው አበባ ያልሰራው የማር አይነት የለም። በቃለ እግዚአብሔር ደረጃ ቅዱስ ዳዊት ምድራዊን ከሰማያዊ ጊዜያዊን ከዘላለማዊ ሐዘኑን ደስታውን ብንሞት ለፍታታችን ብናገባ ለመሞሸራችን ብንጠመቅ ለመክበራችን መዝሙረ ዳዊት ውስጥ አለ። የጻድቃን የሰማዕታት የቅዱሳን መላእክት የእመቤታችን ኢየሱስ ክርስቶስ ከጽንሱ እስከ ዳግም ምጽአቱ ጀምሮ የመሰቀሉ የመገረፉ ሐሞት ኮምጣጤ የመጠጣቱ የመገረፉ ራቁቱን የመሰቀሉ የመገነዙ የመቀበሩ የመነሳቱ የማረጉ ዳግመኛ የመምጣቱ በጠቅላላ በ150 የዳዊት መዝሙር ተጠቃሏል። ለዚህ ነው አባቶቻችን ከብሉይ ኪዳን መዝሙረ ዳዊትና ኢሳይያስ ከሐዲስ ኪዳን ቅዱስ ጳውሎስ ከዘመነ ሊቃውንት ቄርሎስና ዮሐንስ አፈወርቅን ባይኖሩ ይላሉ። እነዚህን እገሌ ባይኖር የምትለው አንዳንድ ጊዜ ገጥሞ ያውቃል አለ። አሁን በዓለም ላይ በሳይንስና አሁን ለምሳሌ አንተ ፊዚክስን ስታነሳ እኮ እንደው አልበርት አንስታይን ባይኖር ብለህ አታውቅም? ፍልስፍናውን ስታነሳ እነ ሶቅራጥስ ባይኖሩ የምትላቸው ሰዎች አሉ። ልክ በብሉይ ኪዳን ዳዊትና ኢሳይያስ ባይኖሩ፣ በሐዲስ ኪዳን ቅዱስ ጳውሎስ ባይኖር፣ ከዘመነ ሊቃውንት ቄርሎስና ዮሐንስ አፈወርቅ ባይኖሩ የመጻሕፍት ቅርጽና መልክ ምስጢርና ትርጓሜ ኃይለ ቃል ምን ሊመስል እንደሚችል ለመገመት ያስቸግራል። እና ቅዱስ ዳዊት ምስሌከ
ቀዳማዊ በዕለተ ኃይል ዕለተ ኃይል የተባለ ዓለምን የፈጠረበት ዓለምን የፈጠረበት የተጸነሰበት የተወለደበት የተጠመቀበት የተሰቀለበት እነዚህ ሁሉ ዕለተ ኃይል ይባላሉ። የመዳን ቀን ዛሬ ነው ብሎ ኢሳይያስ የተናገረውን ቅዱስ ጳውሎስ ደግሞ አሁን ነው ብሎ እንደውም አቅርቦ ያቸው የመዳን ቀን የተባለችው እግዚአብሔር ለአዳም ቃል የገባበት የገባውን ቃል ለመፈጸም በመልአኩ ብስራት የተጸነሰበት የተወለደበት የተሰቀለበት የሞተ የተነሳበት ያረገበት ዳግመኛ እነዚህ ሁሉ ዕለተ ኃይል ስልጣኑን ያሳየበት በብሉይ ኪዳን ክብሩን በሐዲስ ኪዳን ፍቅሩን የገለጠበት እግዚአብሔር በብሉይ ኪዳን መጻሕፍት ክብሩን እስከምን ጥግ ድረስ እንደሆነ አሳይቷል። መና ከሰማይ በማውረድ ውሃ አካላት በማፍለቅ ያጠፉትን በፍል ውሃ በመቀቀል በእሳት በመጥበስ አሳይቷል። ጉልበቱን፣ ኃይሉን፣ ስልጣኑን እግዚአብሔር ያ ክብሩን አይተናል። በሐዲስ ኪዳን ደግሞ እሳት ሰዎችን ለማቃጠል እሳት የሚያዘንብ አምላክ ሳይሆን ራሱ የሕይወት እሳቱ ነው መጣ። በብሉይ ኪዳን እሳት ውሃ ፍል ውሃ አዝንቦ ሰብአ ተካተን በኖህ ጊዜ የነበሩትን ሰዎች በፍል ውሃ የቀቀለ እግዚአብሔር በሐዲስ ኪዳን ደግሞ የሕይወት ውሃ እኔ ነኝ ብሎ መጣ። ፈርዖንን በኤርትራ ባህር ያሰጠመ እግዚአብሔር በመጠመቅ ጥምቀትን ይዞልን መጣ። በአጠቃላይ የሙሴን በትር በመስቀሉ ሙሴን በራሱ ተክቶ በሐዲስ ኪዳን ሌላ እንደው ያው እግዚአብሔር ሆኖ ግን በሌላ መልክ የምናየው ቅድም እንዳልኩት መጻሕፍተ ብሉያት የመጠቀ ክብሩን ያሳዩናል። መጻሕፍተ ሐዲሳት ደግሞ የጠለቀ የረቀቀ ፍቅሩን ያሳዩናል። ሊቃውንት ከቀዳማዊ በገና ዋዜማ ላይ ወንጌል ከመነበቡ በፊት አስቀድሞ የሚነበብ የዳዊት ምስባክ ይባላል። ምስባክ ነው። ዛሬም ያው በዓል እንደመሆኑ መጠን እንግዲህ የገና ደግሞ ነገሥተ ተርሴስ ይመስለኛል። እሷንም ትንሽ ነካ አድርጓት ቢያልፉ ጥሩ ነው። በጣም ጥሩ። በነገራችን ላይ በቤተ ክርስቲያናችን እንደው ለክርስቲያኖቹ ለድህነት ዕውቀት ከክርስትና ውጭ ያላላችሁ ደግሞ ለጠቅላላ ዕውቀት ያገለግላልና የኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መጽሐፈ ግጻዌ የሚባል መጽሐፍ አላት። መጽሐፈ ግጻዌ ማለት እንደው በጣም በቀላል ቋንቋ ለእናንተ በሚገባችሁ ቋንቋ ካላንደር ማለት እንደ ካላንደር ብለን እንደ ሜኖ ነገር አለ። አሁን ለምሳሌ ትልቅ ሆቴል ሄደህ ሜኖ አለ። ለምሳሌ የምግቡን ዋጋ የምግቡን አይነት ይነግርሃል። አንዳንድ ጊዜ ደንግጠህ ታዝበህ ትወጣለህ። አንዳንድ ጊዜ ደግሞ ተመግቦና ታዝቦ የሚወጣል አይደለም። ያ የሜኖ ጉዳይ ነው። ልክ በቤተ ክርስቲያናችን ደግሞ የነፍሳችንን ምግብ የምናቀርብበት ደግሞ ሜኗችን ግጻዌ ይባላል። ይሄ መጽሐፈ ግጻዌ በነገራችን ላይ ስሜነህ የክብረ በዓል አለ፣ የወር በዓል አለ፣ የዕለት አለ፣ የሰንበት አለ። ምን እናንብብ? እኔ ሁልጊዜ እላለሁ። አሁን ለምሳሌ ለልደት ቀን ቅዱስ ፓትርያርኩ አስመራ ቢሄዱ፣ መቀሌ ቢሄዱ፣ ጎንደር ቢሄዱ፣ ባህር ዳር ቢሄዱ፣ አሜሪካ፣ አውስትራሊያ፣ ካናዳ ቢሄዱ እሳቸው የፈለጉትን መቀደስ አይችሉም። እሳቸው የፈለጉትን ማንበብ አይችሉም። እኔ አንድ ቦታ ብሄድ የፈለጉትን ማንበብ አይችልም። የተሰራ የተለካ የተመጠነ የተሰፈረ የ365ቱም ቀን እግዚአብሔር ይስጥልኝ። የዕለቱም የምሽቱም የቅኔ ማህሌቱም የቅዳሴውም ተሰፍሮ ተቀምጧል። ወንጌሉም በየምዕራፉ ተከፍሎ እዛ ላይ ነው። ልክ ነው። በጣም እኔ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ከዚህ ሁሉ ማዕበል ሞገድ ጠብቆ የያዛት ያጸናት እኔ የጳጳሳቱ ጸሎት የነ መጋቢ ሐዲስ ተራ ስብከት አይደለም። ይሄ የተለካ የተሰፈረ መስመሩን የጠበቀ አቡነ ገሌ ስለፈለጉ ይቀነስ፣ አቡነ ገሌ ስላልፈለጉ ይጨመር የማይባል ምናልባት በጣም ሺና በመቶና በሺ የሚቆጠሩ ዓመታትን አቋርጦ የመጣ ማለት ነው። የዛሬው ምስባክ ነገሥተ ተርሴስ ወደ ሰያት አምሃ ያበው ነገሥተ ሳባ ወአረብ ጋዳ ያመጹ ይሰግዱ ቅድም የተርሴስ የሳባ ነገሥታት እጅ መንሻ ይዘው ይመጣሉ። ጋዳ ማለት እጅ መንሻ ነው። አምሃ ማለትም እጅ መንሻ ነው። ይዘው ይመጣሉ ብሎ ክርስቶስ ከመወለዱ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤያቸውን ይዘው ከመምጣታቸው ከ1000 ዓመት አስቀድሞ በትንቢት መነጽር አይቶ የራቀውን አቅርቦ የረቀቀውን አጉልቶ የተናገረ ቅዱስ ዳዊት ነው። እንግዲህ በዚህ አማካኝነት ወደ ጥልቅ ጉዳይ ዝርዝር ጉዳይ አንገባም። እነዚህ ነገሥተ ሳባ ነገሥተ ተርሴስ ያልናቸው ለክርስቶስ ወርቁን፣ ዕጣኑን፣ ከርቤውን ይዞ የመጡት የምስራቅ ነገሥታት ናቸው። እንግዲህ ከዛ ውስጥ ብዙ ጸሐፊዎች ወደ ሌሎች ወደ ማህበራዊ ጉዳዮቻችን ከመግባታችን አስቀድሞ
ማለት እርሶ እንግዲህ በዚህ ሀገር ላይ ምን ማለት እንደሆኑ ይታወቃል። በምእመናኑ ዘንድ ምን ማለት እንደሆኑ ይታወቃል። በቤተ ክህነቱም በሊቃውንቱም ይታወቃልና አንዳንድ ግር የተሰኘውባቸውና በተለይ ደግሞችን ቀደም ሲል ላነሳናቸው ጉዳዮቻችን በጣም መሰረታዊና ጥብቅ የሆነች የኦርቶዶክስ ተዋሕዶ ቤተክርስቲያንን በሌላው ዓለም ላይ ደግሞ ስንመለከታት አሁን እዚህ በምናያት ወይም በመገምታት ደረጃ ስላላገኘኋት አንዳንድ የኔን ትዝብቶች እስራኤል ሀገር ሄጄ ያየሁትን ልነግሮት ነው። ምን አየው መሰሎት? ማስመሰል የሚመስል ነገር አይቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርስቶች ናቸው ተብሎ በርካታ ነገሮችን አየው። ግን እነዚህ ርስቶች በሌሎች የሃይማኖት ወይም የእምነት ተቋማት እጅ ላይ ነው የሚገኙት። አንዳንዶቹ ወይ ተዘግተዋል ወይ የሉም። ግን እዚያም ሀገር ቤተ ክህነት አለን። እንደው አባከና ያላቸውም ያለ የሚመስል አይመስልም። ቀራኒዮ ቤተክርስቲያንም ላይ እዛ ዴር ሱልጣን ላይ በአግባቡ ማስቀደሻ ስፍራም ድረስ እስከማናገኝ ድረስ የቅዳሴው ድምጽም ታፍኖ ኪዳነ ምሕረትም ላይ በተመሳሳይ እንደዚሁ ተመልክቻለሁ። ይባስ ብሎ ኢያሪኮ የሚባል አካባቢ ላይ ደግሞ የሚገኝ ቅዱስ ገብርኤል 5 ቀዳሲያን መመደብ ተስኗት ቤተክርስቲያኗ በወር በአበል ሄደው ከኢየሩሳሌም የሚቀድሱ መሆኑንም ሰምቻለሁ። በተለያየ መልኩ የምንሄድባቸው ይዞታዎች ሁሉ ወይ የተዘጉ ናቸው፣ አለበለዚያ አብዛኞቹ ደብረ ታቦርን፣ ቆሮንቶስን፣ ቤተልሔምን የመሳሰሉትን ስመለከት በካቶሊክ አብያተ ክርስቲያናት እጅ ላይ ነው የሚገኙትና የኛ ርስቶች በአብዛኛው እንትን ብለዋል። ከዚህ የሚሄዱት ምዕመናንና እንትኖቹም አገልጋዮቹ እዚያ አካባቢ ላይ ቤተ ክህነትን ወክለው የሚንቀሳቀሱ ሰዎችም ሳያቸው የሆነ ፍራንክ የሚያሯሩጡ እንጂ እንዲህ አይመስልምና እኔ ቅር ብሎኛል። በጣም ጥሩ። ይሄን ስሜን ሁለት ነገር መለየት አለብን። በዚህ አጋጣሚ አንተም ብቻ ሳይሆን ሌሎችም ሰዎች በቤተ ክህነትና በቤተ ክርስቲያን መካከል ያለውን ቀኝ መስመር ሲደባልቁ ያለውኝ ነው። አሁን ይሄ የማኔጅመንት ጉዳይ እየነገርክን ያለው እኛ እየተነጋገርን ያለ ነው። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን በውስጧ የምታካትታቸው የእውቀት አይነቶች፣ ባህሏ፣ ትውፊቷ፣ ዶግማዋ፣ ቀኖናዋ የተሰፈረ የተለካ የተመጠነ በጳጳሳቱ በፓትርያርኩ ወይም ደግሞ በሊቃውንቱ ልክ ሳይሆን በክርስቶስ ልክ ክርስቶሳዊት ናትና ክርስቶስን መሰረት አድርጋ የምትሰብከው የምታመሰጥረው የምትተነትነው ማንኛውም ማህሌት ብትቆም ቅዳሴ ብትቀድስ ሰዓታት ብትቆም አንድምታ ብታሄድ ዝማሬ ቢዘመር አቋቋም ማህሌቱ ቢቆም ድጓው ቢቃኝ የዚህ ሁሉ የዞረ ድምር ውጤቱ ክርስቶስን አጉልቶ ማሳየት ኢየሱስ ክርስቶስን ማድመቅ ወደ ሰዎች ማስገባት ነው። ቤተ ክህነት የምንለው ደግሞ ልክ ትምህርት ሚኒስቴር፣ ንግድ ሚኒስቴር መስሪያ ቤት ነው። አሁን ቤተ ክህነት 4 ኪሎ ብትሄድ መስሪያ ቤት ነው። መምሪያዎች አሉ፣ የመምሪያ ኃላፊዎች አሉ፣ ሰራተኞች ግን የመምሪያው የማኔጅመንቱ ገባኝ። አሁን የኔ አባባል እያልኩ ያለው ምንድን ነው? ሁለቱን ለይተን ለየብቻ እንነጋገር ነው እያልኩ ያለው። አሁን የቤተ ክህነቱ ጉዳይ የቤተ ክህነቱ ጉዳይ ያርጉልኝና ካስተምሩም አኳያ አያይዘው እንዲነግሩን ነው። ሌሎች የምናነሳቸው ብዙ ነገር ስላሉን ካስተምሩ አኳያስ አሁን ለምሳሌ እኔም ትንሽ ቤተክርስቲያን አድጌ ስለማቅ ነው። ምናልባት ለምሳሌ እዛ ስንሄድ ቀደም ሲል እንደነገርኩት ዝም ብሎ አንዱን ለምሳሌ እናንሳ። ለምሳሌ ደብረ ታቦር ወይም ቅፍርናው ላይ በካቶሊካውያን እጅ ነው ያለው። የኛ ጳጳሳቶችና ምዕመናን ኪዳን ያደርሱበታል። ይቻላል? እንደዚህ አይነት ስርዓተ ቤተክርስቲያን አለ? እኔ ትንሽ ግር ስላለ እንግዲህ ምን ይደረግ መሰለኝ፣ የቦታ ጉዳይ ነው። እኔ አሁን ለምሳሌ አውሮፓ ብትሄድ፣ አሜሪካ ብትሄድ፣ ካናዳ፣ አውስትራሊያ ብትሄድ እኛ ቀድሰን ስንወጣ ፕሮቴስታንቶች ወንድሞቻችን ይገባሉ ወይም እነሱ ይወጡ፣ እኛ ልንገባ እንችላለን። ይሄ ቦታ ጉዳይ ነው። አንተ እንደ ቦታህ ሌሎቹ ያደረጉበትን በስመ አብ ብለህ ባርከህ ቃለ እግዚአብሔር ትናገርበታለህ። ብዙ ግርታ አገባኝ። በምዕመናኑ ዘንድ የቦታ ጉዳይ ነው እሱ። የቦታ ጉዳይ የኛ የምንለው ርስት አሁን ለምሳሌ በእኛ ሀገርም ቤተክርስቲያን ተከለ ነው የሚባለው፣ ተሰራም አይባልም። በአውሮፓ ደግሞ ቤተክርስቲያን ገዛ ነው የሚባለው። በአሜሪካ በአውሮፓ ምክንያቱም የተሰራ ቤት እንጂ የምሰራው ጥቂት ቤት። አሁን አሜሪካ ሀገር ራሱ እንደው 2-3 ቢሆን ነው። እኔ ቬጋስ ኪዳነ ምሕረት ቤተክርስቲያን ራሳቸው ቆፍረው መሰረቱን አውጥተው እንደሰሩ አውቃለሁኝ። ሌላ ቦታ የሰሩ እንደሆነ መረጃ የለኝም። ስለዚህ በአብዛኛው አውሮፓና አሜሪካ ከኢትዮጵያ ውጭ ባለው ቤተክርስቲያን ገዛ ነው የሚባለው። እኛ ሀገር ደግሞ ቤተክርስቲያን ተከለ ነው የሚባለው። ምክንያቱም
እዚህ ሀገር ላይ ያሉ አብያተ ክርስቲያናት ጠቅላላ መሰረት መሬቱ ተቆፍሮ መሰረት ተጥሎ በፓትርያርኩ በጳጳሳቱ ተባርኮ ነው ቤተክርስቲያን የሚሰራው። ይሄ እየየሲዳላ ነው። በውጭ ባለው ግን ቅድም እንዳልኩህ ለምሳሌ ጧት እስከ 4 ሰዓት እኛ ቀድሰን መጋረጃችንን ስለዚህ አጋጣሚው ከተፈጠረ በስማም ብሎ እንደሱ ማለት ችግር የለውም ማለት ነው። አንዳንድ ጊዜ ግልጽ ያልሆኑ ጉዳዮች ላይ እዛ በርካታ ጓደኞቻችን ሲከራከሩበት ስለሰማሁ እኔም ሌላም አንድ እዚቹ ላይ ልጨምርሎትና ወደ ጉዳዮቻችን እንሄዳለን። ከቅባ ቅዱስስ ጋር በተያዘ ለምሳሌ ከእስራኤል ሀገር የመጣ ተብሎ እዚህ ሲከፋፈል እናያለን። ቅባ ቅዱስን ማን ነው የሚያዘጋጀው? እንዴት ነው? ማን ነው የሚነካው? በማን እጅስ ነው ሊቀባ የሚችለው? ነገር ሲቸበቸባ $5 እዛ አይቻለውና እንደሱ ነው የሚመስል ነገር እንግዲህ እንዲህ አይነት ጉዳዮች ላይ ጠለቅ ብሎ ገብቶ ማብራሪያ መስጠት በጣም ነው የሚከብደው። ምክንያቱም እኛ በቤተ ክርስቲያናችን ቅብ ጽሉይና ኢጽሉይ የሚባል አለ። ቅብአ ሜሮን የሚባል ታቦት የሚከብርበት ጳጳሳት ሲሾሙ የሚቀቡት ቤተ ክርስቲያን ሲሰራ የሚከብርበት አለ። እንደገና ቅባ ቅዱስ የሚለው ደግሞ በያዕቆብ መልእክት ምዕራፍ 5 ቁጥር 14 አካባቢ ላይ ከእናንተ መካከል የታመመ ቢኖር ቀሳውስቱን ይጥራ፣ እነሱ ጸልየው ቅባ ቅዱስ ቀብተው ይጸልዩለት ይላል። በየወንጌሉም ላይ አለ። ይሄኛው ለህሙማን የምንቀባው ለተለያዩ ጉዳዮች የምናየው ቅባ ቅዱስ ይባላል። ያኛው ደግሞ ታቦት የምናከብርበት ቤተክርስቲያን የምናከብርበት ጳጳሳት ሲሾሙ የተለያዩ ጉዳዮች በክርስትና ጊዜ በ40 በ80 ቀናችን ክርስትና ስንነሳ የምንከብርበት ደግሞ ዞሮ እሱም የምንከብርበት በካህናት እጅ እንጂ ገበያ ላይ ሊቸበቸብ በማን እጅ አይቻልም። አሁን እኮ ጸበል ማጥመቅ ራሱ ክህነት ያለው እኮ ነበር የሚያደርገው። አሁን እኮ እኛ እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዕልናዋ ልክ በክብሯ ልክ አገልጋይ ያላገኘች ቤተክርስቲያን ናት። እኔ ሁልጊዜ የምናገራለሁ። አንዳንድ ጊዜ እንደኛ በድሃ ማህበረሰብ ህብረተሰብ ውስጥ ያደገ ያውቀዋል። እናቶቻችን ቀሚስ ይኖራቸዋል፣ በራሳቸው ልክ የተሰፋ ቀሚስ። የድሃ ቤተሰብ ሲሆን ምን ይደረጋል? ያቺ ትንሽ ከፍ ያለችው ልጅ የእናቷን ቀሚስ ትለብሰዋለች። እርቃን መሸፈኛና እንዳይበርዳት ለውበት አይደለም። እና ምን ታደርገዋለች? መሬት ለመሬት እየተጎተተ ሲያስቸግራት በመቀነት ወይም በመታጠቂያ ከፍ አድርጋ ታስረዋለች። እንደ እናቷ አያምርባትም። እኔ የኢትዮጵያ ቤተክርስቲያን ከፍ ሲል በክርስቶስ ዝቅ ሲል በገብረ ክርስቶስ በቅዱሳን በጻድቃን ስር ተለክታ ተቀዳ የተሰፈች ቤተክርስቲያን ናት። እኔ አሁን ይሄን ስለኔ አየለ ከበደ ወርቄ ጣቴን እየጠቆምኩኝ አለ። አጠቃላይ አሁን ያለነው አገልጋዮች ለታላቋ ክርስቶሳዊት ወንጌላዊት ኢትዮጵያዊት ለሆነች በሶስት ገመዶች ለታሰረች፣ አንደኛው ገመዷ ዶግማ ነው፣ ሁለተኛ ገመዷ ቀኖና ነው፣ ሶስተኛ ገመዷ ትውፊት ነው። እንደ አራተኛ እንወሰደው ከተባለ ደግሞ ባህል የሚባል ደግሞ ሌላ ገመድ አላት። በእነዚህ የታሰረች የተሰመረች የተሰፈረች የተለካች ቤተክርስቲያን አሁን ለምንድን ነው ብዙ ሰዎች ቤተክርስቲያኒቱን ግማሾቹ ከአቅማቸው በላይ ሆነ አልገባቸው ብላ የተጨነቁ አሉ። ግማሹ በጣም ብዙ ጉዳይ ነው ያለው። ስለዚህ አሁን ስርዓቱ ተፋልሶ ፍትሐ ነገሥት የሚባል መጽሐፍ አለን ስሜ ነው። ያ ፍትሐ ነገሥቱ በሁለት ቦታ ይከፈላል። ፍትሕ መንፈሳዊና ፍትሕ ሥጋዊ ይባላል። ፍትሕ ሥጋዊ የሚባለው እስከ አፄ ኃይለ ሥላሴ እስከ 1923 ዓመተ ምህረት እሳቸው ህገ መንግስት ሰተናል ብለው አዲስ ዘመናዊ ህገ መንግስት ከፍትሐ ነገሥትም ከውጭም ተቀርቶ የተዘጋጀ ህገ መንግስት እስከሚሰጡ ድረስ ከቆስጠንጢኖስ ጀምሮ እስከ አፄ ኃይለ ሥላሴ መንግስት ድረስ ፍትሕ ሥጋዊ የሚዳኘው በፍትሐ ነገሥት ነበር። እንዲሁም የፍትሐ ነገሥቱ ምሁር ሊቄ ይባላል። እነ ሊቄ ገብረ ክርስቶስ የሚባሉ በነገሥት እና አለቃ ገብረሃናም የፍትሐ ነገሥት ሊቃውንት ናቸው ይባላል። ስለዚህ ንጉሱ ለሚፈርደው ፍርድ የፍትሐ ነገሥቱ ሊቅ ይጠየቃል። እንዳለ ጥፋት ያጠፈ ምን ይቀጣ የሚለውን እንደ ህግ አመሳክሮ ይሄን ያጠፈ ይሄን ይቀጣ ብሎ ይወስን ነበር። ፍትሕ መንፈሳዊ የሚባለው ደግሞ መንፈሳዊ ጉዳይ የተደነገገበት ነው። ይሄ 22 አንቀጽ አለው። በዚህ በ22ቱ አንቀጽ ላይ በእውነት ነው የምልህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጳጳሳቱ፣ ካህናቱ፣ መምህራንን የምንለው እኛ ያንን አንብበን በዛ ስርዓት እንድንመራ ነበር ቤተክርስቲያኒቱ የተዘጋጀችው። አሁን ግን ያንን የሚማረው ስለጠፋ እስራ ላይ የሚያዋለው ስለጠፋ እንጂ ለምሳሌ ለቁርባን በምንሰለፍበት ጊዜ የካህናት ሚስቶች፣ በድንግልና ያሉ ሴቶች፣ የመነኮሱ ሴቶች
ህፃናቱ እናቶች የትኛው ከየትኛው ቀድሞ መቅረብ እንዳለበት የቱ ጋር መቆም አለባቸው ዝርዝር ጉዳይ በፍትሐ ነገሥት ተደንግጓል። ጸሎት ምን እንጸልይ፣ መቼ እንጸልይ፣ እንዴት እንጸልይ፣ ከመጸለያችን በፊት ውጫዊ ውስጣዊ ዝግጅት ምን እናድርግ ተብሎ እያንዳንዱ ነገር ተሰፍሮ ተለክቶ ተቀምጧል። ስለዚህ አሁን ለምሳሌ ቤተ መቅደስ ውስጥ ጳጳሱም ይገባል፣ ቄሱ ይገባል፣ ዲያቆኑም ይገባል። ቤተ መቅደስ ውስጥ ገብተን ጳጳሱ የሚነካው ዲያቆኑ የማይነካው አለ። ቄሱ የሚነካው ዲያቆኑ የማይነካው መንበራ እንነካም እኛ ዲያቆናት እሱ ነው ምን አሁን ከዕለት ዕለት ዕውቀቱ እየደከመ ካህናቱ ከንባብ እየተፈናቀል መደፋፈሩም እየበዛ መደፋፈሩ ከሁለት ነገር መጣ። አንደኛ በአሁኑ ዘመን ክርስትና ማለት አንድ የሥራ መስክ ነው። ይሄ መቼም ታውቃለህ፣ እኔ ብዙ ጊዜ ተናግሬዋለሁ። እኔ የሌላውን አላቅም። በኦርቶዶክስ ተዋህዶና በፕሮቴስታንት ውስጥ እኔ 99.9 በመቶ ለማለት ስለሚከብደኝ ነው። ምናልባት ነው ትንሽ አምልጠው የመጡ ካሉ አላቅም እንጂ በኦርቶዶክስ ተዋህዶን ብትለው በፕሮቴስታንት ብትለው 99.9 በመቶ በአብዛኛው ከድህነት የመጣ ነው። ሁሉን ትቶ ሳይሆን ሁሉ ትቶት የመጣ ነው። አሁን መጽሐፍ የሚለው ቅዱስ ጴጥሮስ ሁሉን ትተን ተከተልን ያለው፣ እኛ ደግሞ ሁሉን ትተን አይደል ሁሉ ትቶን የተከተልን ሰዎች ነን። ምንም የናቅነው ነገር የለም። ተንቀን የተከተልነው እንጂ ንቀን የተከተልነው ነገር የለም። ትቶን የተከተሉት ትተነው የተከተልነው ነገር የለም። ስለዚህ ወደዚህ ሲመጣ ምን ሆነ? ዛሬ ስብከቱን ብትለው መዝሙሩን ብትለው ቅዳሴውን ብትለው ለምሳሌ ሳይፈልጉ ቀሳውስት የሆኑ ሰዎች አሉ። ያዋጣል ብለው ኢኮኖሚ ያስገድዷቸው ሳይፈልጉ ካህን መሆን ሳይፈልጉ ዲያቆን መሆን ሳይፈልጉ እንዴ ፓስተር መሆን ሳይፈልጉ የሆኑ ሰዎች አሉ። ዘማሪ መሆን ሳይፈልጉ የሆኑ ሰዎች አሉ። ይሄ ምን ችግር አመጣ? ድፍረት ያመጣል። ሰው ሳይማር አንድ ጉዳይ ላይ ከመጣ ወደ ምን ይመጣል? ወደ ምን አለበት ይመጣል። ቅዳሴው ሲያልቅበት ቀረርቶ ሞላበት እንደተባለው የተሰፈረውን ሕግ ስለማያውቀው የራሱን ሕግ ማውጣት ይጀምራል። የራሱ መመሪያ ማውጣት ግን እኔ ሁልጊዜ ስለሌላው እምነት አያገባኝም እንደ ኢትዮጵያዊነቴ ቢመለከተኝም እንደ ሃይማኖቴ አይመለከተኝምና እዛ ገብቼ አልፈተፍትም። በእኛ ቤተክርስቲያን ግን ቅድም እንዳልኩህ ፓትርያርኩ ድርሻቸው ምንድነው? ጳጳሳቱ ድርሻቸው ምንድነው? ቀሳውስቱ ድርሻቸው ምንድነው? መነኮሳቱ ድርሻቸው ምንድነው? ዲያቆናቱ ድርሻቸው ምንድነው? ህዝባውያኑ ድርሻቸው ምንድነው የሚል ቅድም እንዳልኩ የተሰፈረ የተለካ የተቆጠረ የተሰመረ አለ። የሚያነባው ጠፍቶ ነው ፍትሐ ነገሥቱን። በዓለም ላይ እኮ ትክክለኛ የህግ መጽሐፍ አለ፣ ትክክለኛ ፍርድ ግን የለም ይባላል። በየፍርድ ቤቱ እኮ ብድብድ የሚያክል የህግ መጽሐፍ በየዩኒቨርሲቲ እኮ የህግ ትንታኔዎች ይሰጣሉ። ግን እስካሁን ድረስ ፍትሐዊነት ማስፈን አልተቻለም። የህግ አልባነትን ማስወገድ አልተቻለም። በእኛም ቢሆን እንደ ፍትሐ ነገሥቱ ብትመራ ቤተክርስቲያኒቱ ምናልባት በዛ መስፈርት አገልጋይ ልምረጥ ብትል ምናልባት የ700 እና 600 ሺህ ካህን ተራግፎ ሊቀር እኔን ጨምሮ ተራግፈን ልንቀር እንችላለን። ስለዚህ ምዕመናኑን እሱን አይከተል ነው። ተመልካቾቻችን እንግዲህ የበዓል ምዕመናኑ ቤተክርስቲያናችን ያዳምጡ፣ እኔን ጨምሮ መንገደኛውን አይከተሉ። ልክ ነው። የማስጠነቅቀው እኔ እኛን አትስሙን። ቤተክርስቲያኔ ምን ትላለች፣ ሃይማኖቴ ምን ማለት አለባቸው እንጂ እኔ በቃዥውና መስመር በሳር ቁጥር መጋቢ አዲስ እያለ ገደል ብትገባ ተጠየቃለሁ። እሺ፣ ልዩ የበዓል ዝግጅታችን ይቀጥላል። እንግዲህ ከ5.5 ሚሊዮን ብር ቴምር ሪል ስቴት ልዩ የበዓል ዝግጅታችን ስፖንሰር ነው። ስፖንሰራችንን ከልብ ነው የምናመሰግነው። በሳር ቤትና 4 ኪሎ አካባቢ እያስገነባቸው የሚገኙ የመኖሪያ አፓርትመንቶችን እኑ የበዓል ልዩ ቅናሽ ተጠቃሚ ይሁኑ ይሎታል። 0926 332211 ስልካቸውን የቴምር ሪል ስቴት ባይፈርስ ሚዲያ ከልብ ነው የሚያመሰግነው። ከማስታወቂያው በኋላ ተመልሰን እንገናኛለን። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ
እንግዲህ መጋቢ ሐዲስ ቆይታችን በዚህ መልኩ እንደቀጠለ ነው። ትንሽ ነገሮች ደግሞ ወደ ዓለማዊ ሕይወታችን ተመልሰን መሰረታዊ የሆኑ ነገሮችን በዚህ ሀገር ላይ አስቸጋሪ ሆነው የተመለከትኳቸው ቀደም ሲል የክርስቶስን ልክ የኢየሱስ ክርስቶስን ልደት ልክ ከፍትሐ ነገሥቱም ከመጽሐፈ ግጻዌውም ከመዝሙረ ዳዊቱም ከመጽሐፍ ቅዱስም አጣቅሰው በነበሩን ልክ ሆኖ ሳለ ግን በተለይ ከኤርትራና ከኢትዮጵያም ጋር ቅድም አብያተ ክርስቲያናቱን ሲያነሱ ግድግዳው ግንቡ ሊፈርስ የሚል ነገር ሲያነሱ ግን አሁን እርስ በርሳችንም ሌላ ግድግዳ እየገነባን ነው። ይሄ ማህበራዊ ሚዲያው የመሳሰሉት የብሽሽቅ ፖለቲካው ፖለቲከኞቹ ሰፈር ብቻ ሳይሆን በተለያዩ የእምነት ተከታዮች ዘንድ ቀደም ሲል እርሶ የሌላውን አያገባኝም አልፈተፈትም ባሉት ልክ መሆን ሲገባው እየገቡ የሚፈተፍቱና በማብሸቅ በብሽቅሽቅ ውስጥ ራሳቸውን የሚያስደስቱና ከማመስገን ይልቅ በሌሎች ሰላም ማጣት የሚደሰቱ ኃይሎች በሁሉም መንደር በፖለቲካውም በሃይማኖቱም አካባቢ ይመስላልና ልደትና ክርስቶስ ግን ይህን አይደሉም መገለጫቸው። ቀደም ሲል ገልጸውታል። ትዝብቶን ከተግሳጽ ጋር ቢነግሩን ደስ ይለኛል። እንግዲህ የክርስቶስን ልደት ስናከብር ቦታውን፣ ጊዜውን፣ ሁኔታውን ማየት ያስፈልጋል። በክርስቶስ ልደት የሆነው ነገር ምንድን ነው ስትል የመጀመሪያ የሆነው ክርስቶስ በረት ነው የተወለደው። በዓለም ላይ በየሀገሩ የሚደረጉ ጦርነቶችን አይተ ከሆነ የአንድ ጦርነት መደምደሚያው የሀገሪቱ መናገሻ ከተማ ቤተ መንግስቱ መቆጣጠር ነው። በዘመናችን አይተናል አይደለም? ህወሓት ከዛ ተነስቶ ግቡ 4 ኪሎ መግባት ነው። ሌሎችም አሁን የምንሰማቸውም 4 ኪሎ እንገባለን የሚባል ነው የምንሰማው። ኢየሱስ ክርስቶስ ግን ቤተ መንግስት ለመግባት ሳይሆን በረት ነው የተወለደው። አየህ፣ ሰዎች የሚሻሙበትን ነገር ተራ አደረገና ሰዎች የናቁትን ነገር አከበረው። አንደኛው። ሁለተኛ፣ ወርቅ የሚመጣው ወደ ቤተ መንግስት ነው። ዕጣን የሚሄደው ወደ ቤተ መቅደስ ነው። ከርቤ የሚሄደው ደግሞ ወደሚመለከተው ቦታ ነው። አሁን በረት ለወርቅም ለዕጣንም ለከርቤም ባዕድ ቦታ ነው። ወርቁም ዕጣኑም ከርቤውም በረት መሄድ አልነበረባቸውም። ወርቅ ወደ ቤተ መንግስት፣ ዕጣን ወደ ቤተ መቅደስ፣ ከርቤውም ወደሚፈለገው ቦታ ነበር የሚሄደው። ነገር ግን በረቱ ቤተ መንግስት ሆኗል። ምክንያቱም የነገስታቱ ንጉሥ ክርስቶስ እዛ ነው ያለው። ዕጣኑም ቦታውን ነው ያገኘው። ሊቀ ካህናት ክርስቶስ እዛ ነው ያለው። ቤተ መቅደሱን የቆሸሸውን ቦታ የቅድስና ምንጭ፣ የረከሰውን ቦታ የንጽህና ምንጭ አደረገው። በዚህ በተናቅ እኔ ሁልጊዜም እንደምለው አባ ጊዮርጊስ ዘጋስጫ እንዳለው ክርስቶስ የከበሩትን ለከበሩት ከማጨብጨብ ይልቅ የተናቁትን ማክበር ላይ ነው ያተኮረው። ለውጥ የሚመጣው በዚህ ነው። ብዙ ጊዜ ሐዲስ ኪዳን የምናደንቀው ዓለም የሚያደንቀውን ነገር አላደነቅም ክርስቶስ። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 14 ድረስ ስታነብ አንቀጸ ብፁዓን የሚባል አንቀጽ አለ። ኢየሱስ ክርስቶስ 9 ብፁዓን እያለ የተናገራቸው ሰዎች አሉ። የሚያለቅሱ ብፁዓን ናቸው፣ የዋሆች ብፁዓን ናቸው፣ ስለ ጽድቅ የሚራቡ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው፣ የሚሰደዱ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው። አሁን በዓለም ፍልስፍና ጅል ነው የሚያሰኘው አይደለም። እኛ የምናጨበጭበው በልቶ ላገሳ እንጂ ጾሞ ለሚጾም ሰው አይደለም። እገሌ ሳቆ ያምራል ለቅሶ ያምራል የሚባል የለም። በዓለም ላይ በሳቅ አንደኛ ሆነው የተሸለሙ አሉ እንጂ አልቅሰው የተሸለሙ ሰዎች የሉም። በዓለም ላይ በቀላቸውን የመለሱ የበቀለኞች አድናቂ ነው ዓለም። ኢየሱስ ክርስቶስ ግን ልበ የዋሆች ብፁዓን ናቸው ነው ያለ። ልክ አሁን በረትንም ቆሻሻውን በረት የተናቀውን በረት እንኳን እግዚአብሔር ተራ ሰው እንኳን ቄርሎስ እንደተናገረው ኢየሱስ ክርስቶስ በበረት በመወለዱ እንኳን እንደ እግዚአብሔር ልጅነቱ እንደ ዳዊት ልጅነቱ እንኳን አይመጥነውም ማለት። የዳዊት ልጆች እነ ሰሎሞን ቤተ መንግስት እናታቸው ያማረ የጣመ እየበላች እነሱ በእንክብካቤ ነው የተወለዱት። አሁን የሰሎሞን አምላክ የዳዊት አምላክ ከሰሎሞን የበለጠ ከዚህ አለ ብሎ የተናገረው የዳዊት አምላክ በበረት ተወለደ። ስለዚህ የተናቀውን ቦታ አከበረ ማለት ነው። ሁለተኛ በበረት የተገናኙትን እስቲ ፍጥረታት ተመልከታቸው። 3 ጫፍና ጫፍ ያሉ ምናልባት ክርስቶስ ባይሆን እዛ የተወለደው በምንም ተአምር ሊገናኙ የማይችሉ አካላት ናቸው የተገናኙት። 1 ረቂቃን ሰማያውያን መላእክት፣ 2 በከዋክብት ምርምር የተራቀቁ በሀብት የመጠቁ የሰብአ ሰገል፣ 3 ከበጎቻቸው ቁጥር ያለፈ ቁጥር የማያውቁ የተናቁ የተረሱ የተዘነጉ እረኞች። እነዚህ ክርስቶስ ባይሆን ማን ሊያገናኛቸው ይችል ነበር? ለዚህ ነው እኔ ብዙ መድረክ ላይ ፖለቲካ፣ ኢኮኖሚ፣ ሳይንስና ቴክኖሎጂ፣ ፍልስፍናና ስነ ልቦና ሳይቀር በሰዎች መካከል ግንብ ይገነባሉ፣ አጥር ያጥራሉ። የነዚህን አጥር የሚያፈርስባቸው ማን ነው ብትለኝ ሃይማኖት ነው።
ለምሳሌ አንተ አንድ በጣም ዝነኛ ሀብታምና አንድ የኔ ቢጤ ሸራተን አብረው ምሳ መብላት አይችሉም። ምክንያቱም የኔ ቢጤው ማን ያስገባዋል? ስጋው ደግሞ ለመቀበል ቢመጡ ግን አንድ ታዋቂ ሀብታምና አንድ የኔ ቢጤ እኩል ነው ስጋው ደግሞ የሚቀበሉት። ሃይማኖት አንድ ያደርጋቸዋል። ሀብት የለያያቸውን አንድ ፕሮፌሰርና አንድ ተራ ገበሬ እኩል ተሰብስበው ማውራት አይችሉም። በክርስትና ግን ፕሮፌሰሩን ዝቅ አድርጎ ገበሬውን ከፍ አድርጎ መካከል ላይ ክርስቶስ ያገናኛቸዋል። ሀብታሙን ዝቅ ድሃውን ከፍ አድርጎ መካከል ላይ ያገናኛቸዋል። መካከለኛ ሆኖ ክርስቶስ ያጣምራቸዋል። ሀብታሙን ከድሃ፣ መሃይሙን ከሊቅ፣ ተራውን ሰው ከባለስልጣን። ስለዚህ በበረት እነዚህ የተናቁ ነገሮች ምን ማለት ነው? በሌላ ቋንቋ ልዩነቶቻቸውን አቻችለው ተገናኙ ማለት ነው። መላእክት በበረት ሲገኙ መላክነታቸውን ትተው አይደለም። ሰብአ ሰገል በበረት ሲገኙ የከዋክብት ተመራማሪነታቸውን ትተው አይደለም። እረኞቹ በበረት ሲገኙ እረኝነታቸውን ትተው አይደለም። ሁሉም በያሉበት ግን በሚያግባባቸው ተግባብተው ማኑ ያግባባቸው ማን ነው? ክርስቶስ ነው ያግባባቸው። አሁን እኛ ሀገር የገጠመን ፈተና ምንድን ነው? የጋራ አጀንዳ አጣን። አሁን በዚህ 20 እና 30 ዓመት ትልቁ የተሰራው ስህተት እንዳይኖረን አድርገን ነው። ሞልቶናል እኮ ልነግርህ እኮ ነው። የጋራ አጀንዳ እንዳይኖረን በጣጠስ ነው፣ አፈረስ ነው እኛ። እስቲ በጣም አንድ ምሳሌ ልንገርህ። አንድ ወጣት ከመቀሌ ቢመጣ፣ ሌላው ወጣት ከወለጋ ቢመጣ፣ ሌላው ወጣት ከባህር ዳር ቢመጣ፣ ሌላው ወጣት ከጋምቤላ ቢመጣ፣ ሌላው ወጣት ከጅጅጋ ቢመጣ፣ ሌላው ወጣት ከሐዋሳ ቢመጣ 5 6 7 8 ኢትዮጵያውያን ኢትዮጵያ በምትባለው መርከብ ውስጥ አብረው የሚኖሩ ዜግነት የሚያስተሳስራቸው ባንዲራ የሚያስተሳስራቸው ልዩነታቸው እንዳለ ሆኖ እነዚህ ወጣቶች ቢገናኙ የጋራ አጀንዳ ይኖራቸዋል ወይ ብንል ነጥቀናቸዋል አጀንዳቸውን። ምክንያቱም የትግራዋዩ ጭንቅላት ከመቀሌ እንዳይወጣ፣ የአማራው ጭንቅላት ከባህር ዳር እንዳይወጣ፣ የኦሮሞ ጭንቅላት ከወለጋ ካሮስ እንዳይወጣ፣ የሶማሌ ወንድሜ ከጅጅጋ አልፎ እንዳያስብ ድንበር እንደ 6 ኪሎ አንበሳ በበረት አጥረን ያመለካከት እስረኛ ጥገኛ አደረግናቸው። እኔ ከዚህ በፊት ተናግሬዋለሁ። እንደ አምፖል እንደ ፀሐይ ከአድማስ በታች ማብራት ሲገባቸው ወጣቶቻችን ተመራማሪ ወጣቶቻችን እንደ አምፖል ከጣራ በታይ ወስነን ለራሳቸው ብቻ የሚያበሩ ያም የማይዘልቅ መብራት የሚጨልም መብራት እንዲሆኑ አደረግናቸው። ይሄ ፖለቲካው የፈጠረው ክፍተት፣ አስተሳሰብ የፈጠረው ክፍተት፣ ምናልባት ፖለቲከኞች ቀኝና ግራውን ባለማየት እኔ ትክክለኛ ፖለቲካ የምለው ባይፈርስ 3 ነገር የሚያደርግ ነው። 1 የትናንትናውን ታሪክ በትክክል የሚገመግም፣ 2 ለነገ ተስፋ የሚያልም፣ 3 የዛሬውን በትጋት የሚፈጽም ነው። እኔ አሁን እኛ የገጠመን ፈተና በዚህ 20 እና 30 ዓመት ከትናንትና የተፈናቀለ ከዛሬ የተነቀለ በነገ ላይ ያልተንጠለጠለ ጭቆና አስተዋሽ ነው። ጠቅላላ ጭቆና አስተዋሽ በቃ ትናንትናንም ረስቷል፣ ነገንም አያልምም፣ የዛሬውንም ዘንግቶ ተምታቶበታል ብዬ አስባለሁ። እኔ በዚህ በኩል መቼም ብዙ ጊዜ ተናገር የእስራኤል አድናቂ ስለሆንኩኝ እኔም ማደንቀው እስራኤላውያን እስራኤል ላይ አሁን እቺኑ እንዲያብራሩልኝ ወደፊትም እንደ ምሳሌ ሊያገለግሉት ያየሁትን ነው የምነግሩት። በክርስቶስ አንድ ሆነን ነው የሄድነው። ለፋሲካ ነው የሄድነው ኢየሩሳሌም እና ገሊላ ባህር ላይ አንድ ስነ ስርዓት ይከናወናል ሁልጊዜ ለጎብኚዎች። ይሄው ምንድነው? ጳጳሳቱ በተገኙበት ቢያንስ ተራ በተራ አንዷ ጀልባ ከ60 ከ80 ያላነሱ ምዕመናንን ትይዝና ገሊላ ባህርን እንዞራለን እና ከመዞራችን በፊት በብፁዕ ጳጳሱና በአንድ የተለየ እንግዳ የእስራኤልና የኢትዮጵያ ባንዲራ መጀመሪያ ብሔራዊ መዝሙሩ እየተዘመረ ይሰቀላል። በእሱ ስነ ስርዓት ነው ጉዞ የሚጀምረው። ከዚያ በክርስቶስ አንድ ሆኖ የሄደው አካል ይሄ ኮከብ ያለው ነው የሌለው ነው የሚል ጭቅጭቅ ተፈጠረ እና በጣም ታዝበው ነው እዛ ብዙ ሰው ነው የታዘበው። እኔም ገረመኝ። ለፋሲካ ክርስቶስ ስለ ሰው ልጆች ፍቅር የሆነውን ልናይ የዛ አካል ልንሆን ነው። ግን እዛ ጋር ኮከብ አለውና የለው የሚል ከዚህ ሄደው ምዕመናን እንደዚህ አይነት ነገር ሲፈጥር አየው። እንደው ዝም ብሎ ምሳሌ እንዲሆኑት ነው እኮ ያልተለወጠ ይኸውልህ ክርስትና ይኸውልህ ሃይማኖታዊም ሆነ ሳይንሳዊ ዓለማዊም ሆነ መንፈሳዊ ዕውቀት ለውጥ ማምጣት አለበት። ስንት አይነት ለውጥ? 3 አይነት ያስተሳሰብ፣ ያነጋገርና ያሰራር ለውጥ። በሐሌው በነቢብ በገቢር የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ፍታ ሲባል አልሰማህም? ኃጢአት የሚሰራው ጽድቅም የሚሰራው በ3 መንገድ ነው፣ በማሰብ በመናገርና በተግባር ነው። የኛ ሀገር መንፈሳዊው ትምህርትም ሆነ ሳይንሳዊው ትምህርት ዓለማዊው ትምህርትም ሆነ ሃይማኖታዊ ትምህርት 3ቱን ለውጦች ማምጣት አልቻለም እያልኩ ነው።
ሶስቱን ለውጦች አለማምጣቱ የታየዋለህ። ለምሳሌ እንደ ሀገር የሚወክለንን ነገር እኛ እኮ ክልል አለን፣ የተወለድንበት አካባቢ አለ። ከዛ ከፍ ስንል ኢትዮጵያ የምትባላለች፣ ከዛ ከፍ ስንል አፍሪካ የምትባላለች፣ ከዛ ከፍ ስንል ደግሞ ዓለም ይመለከተናል አይደለም። አሁን ሰውን ከክልሉም ከሀገሩም ከአይጉሩም ከዓለሙም አፈናቅለን ወጣቱን ያስተሳሰብ አይኑን አጥፍተን ያስተሳሰብ ጆሮውን አደንቁረን ያስተሳሰብ እግሩን ቆርጠን በእውነቱ አይኑ ጆሮ ትክክለኛ የማያዳምጥ አይምሮ በትክክል የማያስብ ትርፍና ኪሳራውን የማይለካ አረቆ የማያስብ ቅድም እንዳልኩ እኮ እስራኤላውያን ታውቃለህ፣ እስራኤልን አይታታል። በእውነት ድንጋያማ መሬት ነው አይደለም። እኔ ለአብርሃም እኮ ማርና ወተት ወደምታፈስ ምድር ወስደሃለሁ ሲለው አሁን ዛሬ ምን ገባ ብትለኝ እኔ ለካ ወንዙና ተራራው ማርና ወተት ቢሆን መቅሰፍት ኑሯል እኮ። ለምሳሌ አንተ ወንዙ ወተት ሆኖ ቢያድር ወንዙ ማር ሆኖ ቢያድር እኮ መቅሰፍት ነው፣ ውሃ ያስፈልጋል። ምን ማለት ነው? እግዚአብሔር እባርክልሃለሁ ማለት እኮ ነው። ድንጋያማውን መሬት ወተት የሚያፈልቅ ማር የሚያፈልቅ ጭንቅላት እሰጥሃለሁ እኮ ማለት እኮ ነው። ለዚህ ነው የመሬት ስፋት፣ የመሬት ለምነት፣ የማዕድን ብዛት ለውጥ እንደማይመጣ ታውቃለህ። እኔ በቀደም አሁን አንድ ትንታኔ እየሰማሁ ነበር። ኮንጎ ዛይር እኮ ማዕድኑ ዝም ብሎ እንደው አድባል ይሄ ምንድነው ወደ ፋብሪካ ሳጨምረው ምንም ነገር ማዕድኗን ብቻ ብትሸጠው ኮንጎ ዛይር 24 ትሪሊዮን ዶላር ይሆናል። ይሄ ማለት በሌላ ቋንቋ የአሜሪካ የ12 ዓመት በጀት ማለት ነው። ቀላል አይደለም። ግን ዛሬ የኮንጎ ዛይር ዜጎች ከጠባቧ ቤልጅየም ይህ ነው የሚባል ማዕድን ከሌላት ቤልጅየም ከጠባቧ ቤልጅየም ሰፊ ጭንቅላት ያላቸው ቤልጅየማውያን ኮንጎ ዛይርን ይረዳሉ። ጠባቧ እስራኤል ታውቃለህ፣ ዛሬ ትኩስ ፍራፍሬ ለአውሮፓ የምታቀርበው ድንጋያማዋ እስራኤል ጠባቧ እስራኤል ናት። ግን ድንጋያማው መሬት በለምለም ጭንቅላት ጠባቧ እስራኤል በሰፊ ጭንቅላት ስለተያዘች ማለት ነው። ስለዚህ እኔ እውነቱን እንደው እኔ ፖለቲከኞቻችን የሃይማኖት ሰዎች ቆም ብለን መነጋገር አለብን፣ መወያየት አለብን። ቅድም እንዳልኩ እኮ ዛሬ ከፖለቲከኞቹ ይልቅ እኮ ልዩነቱን ያሰፉብን እኮ የሃይማኖት ሰዎች ናቸው። እንዴ እዳ የገባ ነው እኮ ሃይ የሚል በብሉይ ኪዳን እኮ ነገስታቱ ሲያጠፉ ነቢያት ይላካሉ እኮ። ነቢያት አንተ ልክ አይደለም፣ ዳዊት እኮ ቤርሳቤህን ደፍሮ ኦሪዮን ሲያስገድል ነብዩ ተላከ። ንጉሥ ሆይ አጥፍተሃል፣ ማመንዘር ልክ አይደለም፣ መመኘት ልክ መግደል ልክ አይደለም፣ እግዚአብሔር አዝኖብሃል ብሎ የነገረው አንዳንዶቹም ሳይወከሉ ነው። ዝም ብሎ ሰብስክራይበርም ለማብዛት ምናምን በሚመስል መልክ እውቅናቸውን መሰረት አድርገው አንደኛ አልተወከሉም፣ ሁለተኛ ለመወከል የሚያበቃ ለምሳሌ እስኪ አሁን አንዳንድ ሰዎች አሁን እኔ የምታዘበው አለ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አድርጋ በምን መጠን እንደሰበከችው ጥንቅቅ አድርጌ ስለማቅ የሞላ አይምሮ ያረፈ ሕሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡት ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር። እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር። እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት
ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይህን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። አሁን እኮ ይሄ ቧልትና ስላቅ ሆነ በቃ ጆሮ ጠገብ የሆኑትና ንግግርም ራሱ እያስጨበጨበ ያለው በመተንኮስ ነው። ሌላውን ባላጋራ የሚሰማውም አካል እንዲህ አይነት ጉዳዮችን ሊጠነቀቅ ይገባዋል። እንግዲህ ከስር የሚከተለው እንግዲህ ምንድን መሰለህ አንደኛ እንደው ምንድን ነው ብትለኝ ይሄ ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ ቤት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሀይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው ዩቲዩብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ለምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ አያምንም እኮ። እምነቱን የገባበትን እምነት እንኳን ስራዬ ብሎ አያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋሕዶ ሃይማኖት አይሆነኝም፣ በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ ሄጄ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንዲያው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። ከእስልምናም አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትናው ውስጥ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛ ብለህ ትሄዳለህ። እዛ እንደሄድክ ወዲያው የምትጀምረው ቁርአን ማስተማር ነው የምትጀምረው። እንደ ስልጣን ያስፈልገውም እንዴ መመሪያ ያስፈልገውም እንዴ? ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ፣ እኔ ዓለም ብርሃን ነኝ ብሎ አይን እያበራ፣ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ፈረንጆቹ ይህን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ትተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተክተውታል፣ በሌላ ነገር ተክተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ፣ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት ነው። እሺ እንግዲህ ከዚህ በላይ መጨመሩም ማሳነሱም ተገቢ አይሆንም። ቃለ ሕይወት ያሰማልን ለማለት እወዳለሁ። እንኳን አደረሱት ለማለትም እወዳለሁ። እንግዲህ ምንድነው በልቦናችን ያሳድርብን ነው ለማለት የምፈልገው። ምክንያቱም ከዚህ በላይ ነገር ስለሌለና ሀገራችን ያለችበትን ሁኔታ ስለምናቅ፣ ስለዚህ መጋቢ ሐዲስ እሸቱ አለማየሁን ቴምር ሪል ስቴትን በጣም ከልብ ነው ማመሰግነው። ቴምር ሪል ስቴት 0926332211 ይህን የመሰለ የልዩ የበዓል ፕሮግራም ወደ እናንተ
እንዲደርስ ስላደረገልን ከልብ አመሰግናለሁ። ለበዓሉ ደግሞ ተስማሚ የሆኑ እንግዳ ነው ያቀረብኩላችሁ። ተስማሚነታቸውን ደግሞ ሰምታችሁ ብቻ በማድነቅ ማለፍና ዝም ብሎ እንዳልሰማ ከመሆን ይልቅ በተግባር ማድረግ፣ በተለይ በዚህ በየሚዲያው ላይ የሚያጫጩህንን ቀደም ሲል መጋቢ ሐዲስም እንደተናገሩት እዚያው የራሳችሁን ጉዳይ ማብራራት ማገልገል እንጂ ወዲያ ማዶ ተሻግሮ ማጥቃት፣ ከበቀል ጋር የተያዙ ጉዳዮችን እያነሱ ሌላ ጉዳዮች ውስጥ መግባት ስራ መፍታትና ድህነትን የሚያጠናክር መሆኑን ነው። በነገራችን ላይ ስሜን በጣም ይቅርታ አድርግልኝና መሰዳደብ ካስፈለገ እኛ እንብሳለን። እውነቴን ነው የምልህ። እንደ አሜሪካ ዶሮ ወጥ ዓመት ፍሪጅ እየተቀመጠ ሞቅ እያደረገ የሚጠዝጥ ስድብ መሳደብ እንችላለን። በጥቅስ አስደግፈን መሳደብ እንችላለን። በቅን ያድርገን በጣም ስፍር ቁጥር የሌለው ህሊናችን የሚያመነጨው ሰይጣን የሚያቀብለን ብዙ ስድብ አለ። አትራፊ አይደለም ነው እያልኩ ያለው። ስድብ አትራፊ አይደለም። አንድነታችን ይንደዋል፣ እምነታችን ያረክሰዋል፣ ማህበራዊ ህይወታችን ያናገዋል። ነውርም ነው ኃጢአትም ነው። ነገርኩህ እኮ እንደ ሰው ነውር ነው፣ እንደ ህግ ወንጀል ነው፣ እንደ ሃይማኖት ኃጢአት ነው። በመሳደብም የሚገኝ ጽድቅም የለም። አንዳንዶች መስሏቸው ለሃይማኖታቸው ያደሩ በሚመስል መልኩ ነገሮችን እዚያና እዚህ የሚያጫጩሁ የለም። በዚህ የሚገኝ ድህነትም ሆነ ጽድቅ የለም። በጣም ነው ማመሰግነው። ከዚያ ውጪ የሀሳብም ፖለቲካ እዚህ ሀገር ላይ እንዲሰፋ እንፈልጋለን። ይሄን ለማለት ያህል ነው። መጋቢ ሐዲስን ከልብ ነው ማመሰግነው። ስሜነ ባይፈርስ ነኝ። ሳምንት እንገናኛለን። ሳምንት ስንገናኝ በሌላ አዲስ እንግዳና እንደዚሁ ደግሞ በሌላ ርዕሰ ጉዳይ ነው የሚሆነው። የበዓል እንግዳችንን ከልብ አመሰግናለሁ። እግዜር ይስጥልኝ መጋቢ።